የህወሓት የጦር ቤዝ በድሮን ተደመሰሰ። ኢትዮጵያን ቼክ ያጋለጠው ሰበር መረጃ። ዓለምን ያስደነገጠው የትራምፕ ውሳኔ። ሰበር ዜና። የሰሜኑ ጦርነት አቅጣጫ ተቀየረ። ከወትሮ ለየት ያለና እጅግ የረቀቀ የድሮን ጥቃት በህወሓት የጦር መሳሪያ ማከማቻ ላይ ማረፉ ተሰማ። ትምህርት ቤቱን የጦር አውድማ ያደረገው አከራካሪው ድብደባና ከጥቃቱ በኋላ የተሰማውን አገር አቀፍ ውዝግብ በቀዳሚነት በዝርዝር እናስደምጣችኋለን። በሌላ በኩል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲና ማህበራዊ ሚዲያዎች በሰበር ዜናነት ያሰሙት ትልቅ መረጃ ውሸት ሆኖ አረፈው። በሻምቡ ከተማ የኦነግ ሸኔ አባላት እጃቸውን ሰጡ ተብሎ የተሰራጨው ቪዲዮ ከዚህ ቀደም የነበረና ህዝብን የማሳሳት ዘመቻ መሆኑን የኢትዮጵያ ቼክ አጋለጠ። ሙሉ መረጃውን ይዘናል። ከውጭ ዜና የዓለም የጂኦፖለቲካ ትኩረት ወደ መካከለኛው ምስራቅ ተመለሰ። አሜሪካ የኢራንን ጦርነት ጫና ለመቋቋም የዩኤስኤስ ቴዎዶር ሩዝቬልት የተባለውን ግዙፍ የጦር መርከብ በድጋሚ ወደ ቀጠናው ልታሰማራ መሆኑ ሲነገር ከወታደሮቹ ስምሪት ጀርባ ያለው ቀውስና ውዝግብ አነጋጋሪ ሆኗል። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ። ያን ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። የድሮን ጥቃቱ ተደገመ። በምስራቃዊ ትግራይ የሚገኘው የህወሓት የጦር ቤዝ ሙሉ በሙሉ ተደመሰሰ። በሰሜኑ የሀገራችን ክፍል ውጥረት ነግሶ ውሏል። ትናንት ምሽት 4 ሰዓት ከ10 ደቂቃ ላይ በምስራቃዊ ትግራይ ዞን ክልተ አውላሎ ወረዳ በሚገኘው ታሪካዊው አብርሃ ዋሲዋ ጣቢያ የመጀመሪያ ደረጃ ትምህርት ቤት ላይ ከባድና አስደንጋጭ የሁለት ጊዜ የድሮን ጥቃት ተፈጽሟል። ይህ በድንገተኛና በታላቅ ኃይል የተካሄደው ጥቃት በአካባቢው የነበረው ጸጥታ ሙሉ በሙሉ ያናጋው ሲሆን በምሽቱ ሰማይ ስር በተሰሙት አንጎርጓሪ ድምጾችና ተከታታይ ፍንዳታዎች ነዋሪዎች ከፍተኛ ስጋት ውስጥ ወድቀዋል። የደረሰውን አጥፊ ጉዳት አስመልክቶ ወዲያውኑ የወጡ መረጃዎች እንደሚያመለክቱት በጥቃቱ ኢላማ የተደረገው በአንድ ትምህርት ቤት ብሎክ ውስጥ ተከማችቶ የነበረ ከፍተኛ የጦር መሳሪያ ሎጂስቲክ ነው። የዚህ የጦር መሳሪያ ክምችት መመታት የህወሓትን የሎጂስቲክ አቅርቦት በእጅጉ የሚፈትንና የአካባቢውን ወታደራዊ አቅም ሽባ የሚያደርግ ታላቅ ድብደባ እንደሆነም የሰራዊት አርበኞችና የደህንነት ተንታኞች እየገለጹ ይገኛሉ። ይሁን እንጂ ከዚህ አውዳሚ ጥቃት በኋላ በሶሻል ሚዲያና በፖለቲካ ምህዳር ውስጥ የቃላት ጦርነትና ከፍተኛ ውዝግብ ሀገርን እያናወጠ ይገኛል። የገዢው ፓርቲ ደጋፊዎች የፖለቲካ መሳሪያ በድብቅ ሲከማችበት ትምህርት ቤት መሆኑ ትዝ አላለም፣ ነገር ግን ጉዳቱ ሲደርስና ሲመታ የትምህርት ቤት ስም ማንሳቱ ተገቢ አይደለም የሚል ከባድ ወቀሳዎችን እየሰነዘሩ ሲሆን፣ በሌላ በኩል የህወሓት ደጋፊዎች ውንጀላውን አጥብቀው በመቃወም ላይ ይገኛሉ። አሁን ላይ በሰሜኑ የሀገራችን ክፍል እየተፈጸሙ ያሉ ተከታታይ የድሮን ጥቃቶች ከቀድሞዎቹ ፈጽሞ የተለዩ እጅግ የረቀቁና ቀጥተኛ ኢላማዎችን ብቻ መምረጥ ረገድ ከፍተኛ ትክክለኛነት እየተላበሱ መሆናቸውን በሰፊው እየተነገረ ነው። ድሮኖቹ የትግራይ ሰላም ኃይል ቲፒኤፍ የህወሓትን በትክክለኛ መረጃ እያደኑና እያጠቁ መሆናቸውን ዋነኛ ማሳያ ናቸው ሲሉም የዓይን እማኞችና የቅርብ ጊዜ የፖለቲካ ተንታኞች ተሞክራቸውን ለሚዲያ አካላት አጋርተዋል። የጦር መሳሪያዎችን በመሰንጠቅና ወታደራዊ ኢላማዎችን ከህዝብ መኖሪያዎች ጋር በመቀላቀል የሚደረጉ ህገወጥ እንቅስቃሴዎች የክልሉን ህዝብ ለከፍተኛ አደጋ እየዳረጉት መሆኑ አጠራጣሪ አይደለም። ሰላማዊ ዜጎች በተለይም ትውልድ ይቀረጽበታል ተብሎ የሚታመነው የትምህርት ተቋም የጦር አውድማ መደረጉና በጦር መሳሪያ ማከማቻነት መታለሙ ከሞራልም ሆነ ከሰብአዊ መብት አንጻር ፈጽሞ ተቀባይነት የሌለው አደገኛ ድርጊት ነው። የተከሰተው ይህ አሳዛኝ ክስተት አሁን በክልሉ ውስጥ ስላሉት የተሰወሩ የጦር ካምፖችና የሰራዊት እንቅስቃሴዎች ከባድ ጥያቄዎችን እያስነሳ ይገኛል። በህፃናት እውቀት ማግኛና በወደፊት ተስፋ ላይ የሚደርሱ እንዲህ አይነት ወታደራዊ ጥቃቶች የህዝቡን ስቃይ አባብሰውት የሚቀጥሉ በመሆናቸው ኃይሎቹ ከዚህ አጥፊ አካሄዳቸው በፍጥነት እንዲቆጠቡ አበክሮ ማሳሰቡ ተገቢ ነው። ለወደፊቱም ሰላምና መረጋጋት ሲባል የየትኛውም ወታደራዊ እንቅስቃሴ ከትምህርት ቤቶችና ከህዝብ መሰብሰቢያ ቦታዎች ማራቅ የሁሉም ወገን ግዴታ ሊሆን ይገባል። እኛም የዚህን ሰበር ዜና ወቅታዊ መረጃዎች፣ አዳዲስ ምዕራፎችና ተጨማሪ መግለጫዎችን ይዘን እንመለሳለን። እርሶም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እና የማህበራዊ ሚዲያው ሐሰተኛ ዘገባ ተጋለጠ። ኢትዮጵያ ቼክ ያረጋገጠው አስደንጋጭ እውነት። ሰሞኑን በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን ሻምቡ ከተማ ለመንግስት እጃቸውን ሰጡ ተብለው በማህበራዊ ሚዲያና በዋና ዋና መገናኛ ብዙሃን በተለይም በኢቢሲ ስርጭቶች ላይ በሰበር ዜናነት ሲዘገቡ የነበሩት ምስሎችና መረጃዎች ሙሉ በሙሉ ሐሰተኛ መሆናቸውን የእውነት ማረጋገጫ ድርጅት የሆነው ኢትዮጵያ ቼክ አጋለጠ። በተለይም ኢትዮጵያን ግሪን ሌጋሲ በሚል መጠሪያ ከ1000 በላይ ተከታዮች ያሉት የፌስቡክ ገጽ ጨምሮ በርካታ አካውንቶች የጠላት ካምፕ መፍረሱን ቀጥሏል፣ በጃል ያዴሳ የሚመሩት የኦነግ ሸኔ አባላት ሙሉ ትጥቃቸውን ይዘው እጃቸውን ሰጥተዋል የሚል የተሳሳተ መረጃ ለህዝብ ማሰራጨታቸው ታውቋል።
ይህ አነጋጋሪ ጉዳይ በሰፊው መደመጡን ተከትሎ ህብረተሰቡ በወቅታዊ ሁኔታ ላይ ከፍተኛ መምታታት ውስጥ እንዲገባ ምክንያት ሆኗል። አንዳንዶች እጃቸውን የሰጡ የታጣቂ ቡድን አባላት ቁጥር እስከ 200 እንደሚደርስ በመጥቀስ ሐሰተኛውን ትርክት ሲያቀነቅኑ ተስተውለዋል። ይሁን እንጂ የኢትዮጵያ ቼክ ባለሙያዎች የተሰራጩትን ምስሎች በመነሻ ምስል ፍለጋ ወይም ሪቨርስ ኢሜጅ ሰርች ዘዴ ማጣራት በማድረግ የፎቶዎቹ ትክክለኛ አመጣጥ ከሰሞኑ እውነታ ጋር ፍጹም እንደማይገናኝ በይፋ አረጋግጧል። በምርመራ ውጤት መሰረት እነዚህ በሰበር ዜና መልክ እየተዘዋወሩ ያሉ ምስሎች አዲስ የተነሱ ሳይሆኑ ከዛሬ አንድ ዓመት ገደማ አካባቢ ማለትም እንደ አውሮፓውያን አቆጣጠር መስከረም 29 ቀን 2025 ዓ.ም በማህበራዊ ትስስር ገጾች ላይ ተጋርተው የነበሩ የቆዩ ምስሎች መሆናቸውን ተረጋግጧል። በወቅቱ በነበረው ሁኔታ ምስሎቹ በሆሮ ጉዱሩ ወለጋ ዞን በጃርቴ ወረዳ በሰላም የገቡ የኦሮሞ ነጻነት ሰራዊት አባላትን ያሳያሉ ተብሎ በወቅቱ ዜና ተሰርቶባቸው እንደነበር የኢትዮጵያ ቼክ መረጃ ያመለክታል። ጉዳዩን ይበልጥ አሳሳቢ የሚያደርገው ደግሞ ሀገራዊ ተቋም ነው የሚባለው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ጭምር በወቅቱ 73 የታጣቂ ቡድን አባላት እጅ ሰጥተዋል ሲል ያሰራጨውን የቆየ ቪዲዮና ምስል አሁን ላይ እንደ አዲስ ሰበር ዜና በመቁጠር ለአድማጮቹ ማድረሱ ነው። ይህ ድርጊት ተቋማት መረጃን ከምንጩ የማጣራት ኃላፊነታቸውን እየተወጡ እንዳልሆነና ህብረተሰቡ ለከፍተኛ የተሳሳተ ግንዛቤ እየዳረጉ መሆኑን በግልጽ ያሳያል። በመሆኑም ማንኛውንም መረጃ ከማመናችንና ለሌሎች ከማጋራታችን በፊት የዜናውን ትክክለኛ ምንጭና የተነሳበትን ትክክለኛ ጊዜ ማጣራት የዜግነት ኃላፊነታችን ሊሆን ይገባል። በየሰዓቱ የሚለቀቁትን መረጃዎች ባለማጣራት የሚፈጠረው የሐሰተኛ መረጃ ስርጭት የሚያስከትለው ማህበራዊና ፖለቲካዊ ቀውስ ከፍተኛ በሆኑ ተቋማትም ሆኑ ግለሰቦች ከዚህ አጥፊ ተግባር ራሳቸውን ሊቆጥቡ ይገባል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። አሜሪካ ግዙፉን መርከብ ልታሰማራ ነው። በውጊያው ውስጥ የተነሳው አስደንጋጭ መረጃ። ከኢራን ጋር እየመረረ ባለው የጦርነት ፍጥጫ ውስጥ የምትገኘው አሜሪካ ከ5000 በላይ የሰራዊት አባላትና በርካታ ተዋጊ ጀቶችን በመጫን ወደር የሌለውን ግዙፉን የባህር ኃይል አውሮፕላን ተሸካሚ መርከብ ዩኤስኤስ ቴዎዶር ሩዝቬልትን ተጨማሪ ኃይል አድርጋ ወደ መካከለኛው ምስራቅ ልታንቀሳቀስ መሆኗ ተሰማ። ይህ ታላቁ የጦር መርከብ በሚቀጥሉ ሳምንታት ውስጥ ወደ ቀጠናው በመግባት ቢያንስ ለ7 ወራት ሙሉ በውጊያ ግንባር እንደሚቆይ የአሜሪካ የባህር ኃይል ባለስልጣናት ይፋ አድርገዋል። የዚህ አዲስ ስምሪት ዋና ምክንያት ከዚህ ቀደም በፋርስ ባህረ ሰላጤ ተሰማርቶ በነበረው የዩኤስኤስ አብርሃም ሊንከን መርከብ ዙሪያ የተፈጠረው ከፍተኛ ውዝግብና ቀውስ ማሳያ ነው። ከተቀመጠለት የጊዜ ገደብ አልፎ ከ250 ቀናት በላይ ያለ እረፍት በባህር ላይ እንዲቆይ የተደረገው የሊንከን መርከብ አባላት ከባድ የአቅርቦት እጥረት፣ የንጹሃን ውሃ መቋረጥና አስከፊ የኑሮ ሁኔታ እንዳጋጠማቸው ተረጋግጧል። ይህ የተራዘመና ጫና የበዛበት ጦርነት በሰራዊቱ አባላት አእምሮ ጤና ላይ ከፍተኛ ጉዳት ማድረሱ ተገልጿል። በከፍተኛ ድካምና ተስፋ መቁረጥ ውስጥ በወደቁ የሰራዊቱ አባላት ላይ የደረሰውን ቀውስ ተከትሎ ራስን የማጥፋት ሙከራዎች መከሰታቸው ተዘግቦ ሰራዊቱን ለመተካት ዩኤስኤስ ጆርጅ ዋሽንግተን የተባለ ሌላ መርከብ አስቸኳይ ምትክ ሆኖ ቢገባም የኢራን አሜሪካ ጦርነት ማብቂያ ስለሌለው አሜሪካ አሁንም ተጨማሪውን መርከብ ወደ ቀጠናው ለመላክ መገደዷ ዓለም አቀፍ ትኩረትን ስቧል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።